Hello students እንደምን አላችሁ? ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል። በዛሬው ቪዲዮአችን ደግሞ የምናወራው ስለ ወርድ ፎርሜሽን ይሆናል ማለት ነው። ስለ ወርድ ፎርሜሽን እንግዲህ ከዚህ በፊትም የተለያዩ ሀሳቦችን አንስተናል ብዬ አስባለሁ። ስለ ፕሪፊክስ፣ ሰፊክስ አይነት ሀሳቦችን አሁን ደግሞ የምናነሳው ስለ ሜንታል ስለ ሄልዝ እና ሄልዝ ሪሌትድ ኢሹዎች ጋር በተገናኘ እነዚህ ወርድ ፎርሜሽን ወይም ደግሞ ሰፊክስ እና ፕሪፊክስ ብለን የምንላቸው ምን አይነት አገልግሎትን ይሰጡናል? ምን አይነት ስፔሲፊክ ፕሪፊክሶች እና ሰፊክሶችስ አሉን? በእነዚህ ሜንታል እና ሄልዝ ሪሌትድ ኢሹዎች ጋራ ተገናኝተው የሚነሱ ምን አይነት ሰፊክሶች እና ፕሪፊክሶች አሉን የሚለው ላይ ነው የምናነሳው ማለት ነው። ሶ እነዚህን ካነሳን በኋላ ከእናንተ ምን ይጠበቃል? you have to identify the meanings and also the functions of common medical prefix የምንላቸው አሉ። እነዚህን common medical prefix ልክ እንደነ አንቲ፣ ሃይፐር፣ ሰብ አይነት ፕሪፊክሶች ምንድነው አገልግሎታቸው? መች ነው የምንጠቀምባቸው? ምንድነው ትርጉማቸውስ የሚለውን ካነሳን በኋላ እናንተ ለይታችሁ ተረታችሁ መለየት ይጠበቅባችኋል ማለት ነው። ሌላኛው you have to decode and form new medical and health related ወርዶችን አዳዲስ new medical እና ሄልዝ ሪሌትድ የሆኑ ወርዶችን ዲኮድ እንድታደርጉ ይጠበቃል ማለት ነው። ሶ አፍተር ዊ ቶክ አባውት ወርድ ፎርሜሽንስ አውቃችሁ ወርድ ፎርሜሽን ወይም ደግሞ እዚህ ጋር እንደ ኤግዛምፕል ማነሳቸው እነዚህን ሶስቱን ብቻ ይዛችሁ መቀመጥ ሳይሆን ሌሎች ሜዲካል ኤሪያ ላይ የሚነሱ ሌሎች አይነት ፕሪፊክሶችንም ለማየት ብሎ ለማጣራት ሰርች ማድረግ ይጠበቅባችኋል። እናንተም አብራችሁ ዲኮድ ማድረግ ይጠበቅባችኋል ማለት ነው። ሌላው you have to use the words correctly in sentences about health and medicines ማለት ነው። ሄልዝ እና ሜዲሲኖች ላይ የምንጠቀምባቸው ወርዶች ደግሞ በትክክሉ መጠቀም ይኖርባቸዋል ማለት ነው። also you have to recognize how prefixes change meaning in medical terminology ሜዲካል ተርሚኖሎጂ ላይ ፕሪፊክሶች ምን አይነት የትርጉም ለውጥ እንደሚያመጡ መረዳት ይኖርባቸዋል ማለት ነው። so this is what we expect from you guys so እንቀጥል እስቲ ፕሪፊክስ ምን አይነቶች እንጠቀማለን? ፕሪፊክስ ላይ ነው ሞር ስፔሲፊክሊ የምናየው ምክንያቱም ሜዲካል ፕሪፊክስስ አር ኮመን ብለን ስለምናስብ ማለት ነው። ሶ ፕሪፊክስ ብለን የምንለው ምንድን ነው? ፕሪፊክስ ኢዝ አ ግሩፕ ኦፍ ሌተርስ አድድ ቢፎር ወርድ ቱ ቼንጅ ኢትስ ሚኒንግ ማለት ነው። ሚኒንጉን ለመቀየር የሚጨመር ከምኑ በፊት ከወርዱ በፊት ቢፎር አ ወርድ የሚጨመር ማለት ነው። ኢን ሜዲካል ተርሚኖሎጂ ላይ የምንጠቀመው ነው። ፕሪፊክስ ብዙ ጊዜ ምንድነው ሜዲካል ተርሚኖሎጂ ላይ ዲስክራይብ የሚያደርጉልን ስንል ሜቢ ኮንዲሽናል ሊሆን ይችላል፣ ዳይሬክሽን እየሰጡ ሊሆን ይችላል፣ አማውንት ሊሆን ይችላል፣ ሜቢ የመድኃኒት እንደገና ደግሞ ኦፖዚሽንም ሊሆን ይችላል ማለት ነው። እንደዚህ አታድርግ ብሎ ሐኪሙ ሰጀስት ሲያደርግ ማለት ነው። ከዚህ በኋላ እንደዚህ አንቲ እንደዚህ ብለን የምንላቸው ስላሉ እነዚህ ለኦፖዚሽን የሚያገለግሉናል ማለት ነው። ኤግዛምፕል ወርዶችን እኔ እስቲ ፕሪፊክሶች ያላቸው ሃይፐር፣ ሰብ እና አንቲ እነዚህ ፎከስ አድርገን በዚህ ሌሰን የምናወራባቸው ሀሳቦች ናቸው። በኤግዛምፕል ስታዩ I hope you guys know hyper active ምን ማለት እንደሆነ which means overly active እንደማለት ነው። overly አክቲቭ ኦቨር የሚለውን ትርጉም ነው የሚሰጠን ሃይፐር። ሳብኮንሺየስም በተመሳሳይ ቢሎው አዌርነስ እንደማለት ነው። ሳብኮንሺየስ ማለት አንደር አዌርነስ ወይም ቢሎው አዌርነስ የሚል ትርጉም የሚሰጠን ነው። አንቲባዮቲክስም ደግሞ አጌኒስት ወይም ደግሞ ኦፖዚት እንደማለት ነው። ኦፖዚሽን ነው የሚያሳየን። አንቲባዮቲክስ ብለን የምንለው ደግሞ አጌኒስት ባክቴሪያ ማለት ነው። ባዮቲክ ምንለው ባክቴሪያን የሚወክል አንቲ አጌኒስት ማለት ነው። አጌኒስት ባክቴሪያ የሚል ትርጉም ይሰጣል። ልክ እንደነዚህ አይነት ወርዶችን ደግሞ በተመሳሳይ እናያለን። እነዚህ ላይ ፎከስ ብናደርግም there are still other medical terminology ሰፊክሶችን ወይና ፕሪፊክሶችን የሚጠቀሙ ለዚህ ሌሰን ግን እነዚህ ሶስቱ ላይ ፎከስ አድርገን እናያለን ማለት ነው። ሶ አንቲ ምን ማለት ነው? ሃይፐር ምን ማለት ነው? ሰብስ ምን ማለት ነው? አንቲ ሚንስ አጌንስት ወይም ደግሞ ኦፖዚት ማለት ነው። ሃይፐር ማለት ደግሞ ኦቨር ወይም ደግሞ ቱ ማች ማለት ነው። ሃይፐር ስንል በተመሳሳይ ሰብ ስንል አንደር ወይም ቢሎ የሚለው ነው የሚሰጠን። ከዚህ ቀጥሎ የሚመጣው ወርድ አጌንስት እንትን ኦቨር እንትን አንደር እንትን የሚል አይነት ትርጉም ነው የሚሰጠን ማለት ነው። ኖት ዩ ሃቭ ቱ ፕሪፊክስ ለመያዝ ያለባችሁ ዩ ካን ኖት ስታንድ አሎን ፕሪፊክስስ ብቻቸውን መቆም አይችሉም። ለምሳሌ እዚህ ጋር አንቲ ያለ አይደለ? አንቲ ብቻውን ቆሞ ትርጉም አይሰጠንም ማለት ነው። እቺ ብቻዋን ትርጉም ኖሯት አይደለም። አጌንስት የሚል ትርጉም አለው ግን አፍተር እዚህ ጋር የሆነ ወርድ እዚህ ጋር ሲኖር ነው እዚህ ጋር ያለችው ወርድ ፊል ስትደረግ አንቲ እንትን ትርጉም ይኖረዋል እንጂ አንቲ ብቻውን ስታንድ ሆኖ ትርጉም መስጠት አይችልም ማለት ነው። ይሄንን ነው የሚለን ፕሪፊክስ ካኖት ስታንድ አለው የሚለን ማለት ነው። they must attach to a root word ማለት ነው። እዚህ ጋር ሩት ወርድ መኖር አለበት በቃ እቺ ሩት ወርድ ናት አንቲ የምትለውን አንቲባዮቲክ አንቲንትን ብሎ ትርጉም እንድትሰጠን የምታደርገው ማለት ነው። ሌላኛው ምንድነው? adding a prefix changes the meaning not the word class ወርድ ክላስን አይቀይረው
ፕሪፊክሶችን ስንጨምር which means ምንድነው እንትን ይሄ ፕሪፊክስ ብለን የምንለው ሚኒንጎችንን ሊቀይር አይችልም። ሚኒንጉን ይቀይራል ግን ወርድ ክላሱን አይቀይርም። ወርድ ክላሱን አይቀይርም ስለ ናውን የነበረው ቨርብ አያደርግብንም። ግን ናውኑ ላይ ፕሪፊክስ ስንጨምርበት ትርጉሙ ይለወጣል። ለምሳሌ ባክቴሪያ የነበረው ወይ ባዮቲክ የነበረው አንቲ ሲጨመርበት አንቲባዮቲክ ትርጉሙ ይለወጣል። ገባችሁ ሐሳቡ? ትርጉም ለውጥ ይኖራል እንጂ የወርድ ክላስ ለውጥ አይኖርም ነው ባጭሩ። ሌላው እዚህ ጋር ኤግዛምፕል ብታዩ አክቲቭ የምትለው ትርጉሟ ምንድነው? ኢትስ አክቲቭ ማለታችን ነው። ኢንአክቲቭ ስትል ግን ኦፖዚት አክቲቭ ያልሆነ ማለታችን ነው። ስፔሻል እንቴ ሴም ፓርት ኦፍ ስፒች ነው ያላቸው። ሁለቱም አክቲቭም ኢንአክቲቭም ፓርት ኦፍ ስፒቻቸው ወይም ወርድ ክላሳቸው አልተለወጠም። ምናቸው ነው የተለወጠው ማለት ነው? ሚኒንጋቸው ነው። ኦፖዚት ሚኒንግ ኖራቸው ማለት አክቲቭ ለሚለው ኦፖዚቱ ኢንአክቲቭ ሆነ እንጂ ሚኒንጉ ተለወጠ እንጂ ወርድ ክላሱ አልተለወጠም ማለታችን ነው። prefix spelling usually doesn't change but the word sense does ማለት ነው። ስፔሊንጉ ብዙ ጊዜ የፕሪፊክሱ አይለወጥም። ለምሳሌ አንቲ የምትለዋ አትለወጥም እንትኗ ስፔሊንጓ ሁሌ አንቲ ያለች። ግን ባክቴሪያ የምትለዋ አሁን ባዮቲክ ትባላለች። አንቲ ባክቴሪያ የሚለውን ትርጉም አንቲባዮቲክ ብለን እንጽፈዋለን። ሶ የወርዱ እንትን ስፔሊንግ ሊለወጥ ይችላል እንጂ የፕሪፊክሱ ስፔሊንግ ብዙ ጊዜ አይለወጥም ማለት ነው። ሶ ፕሪፊክሶች አሉን እዚህ ጋር የተጠቀሙ ሞር ሜዲካል ላይ ፎከስ ያደረጉ ናቸው። ልክ አንቲ፣ ባይ፣ ኮ፣ ዲስ፣ ፎር፣ ኢም፣ ኤን፣ ኢንተር፣ ኢንትራ፣ ሚድ፣ ሚስ፣ ነን፣ ፕሪ፣ ሪ፣ ሰብ እና ዩኒ እነዚህ አይነት ፕሪፊክሶች አሉ ማለት ነው። ትርጉማቸው ምንድነው? እዚህ ጋር ማየት ትችላላችሁ። አንቲ አጌኒስት ነው እንዳልነው፣ ባይ ቱ ነው። ኮ ስንል ደግሞ ቱጌዘር ወይም ደግሞ ኮላቦሬሽን እንደማለት ነው። ዲስ ደግሞ ኦፖዚት ኦር ደግሞ ኖት የሚለውን ትርጉም ይሰጣል። ፎር ደግሞ ፎር ኤፍ ኦ አር ሳይሆን ኤፍ ኦ አር ኢ ማለት ነው። ኤፍ ኦ አር ኢ ደግሞ ቢፎር የሚለውን ነገር ይሰጠናል። እችኛው ማለት ናት። እንደዛ ይሰጠናል። ከዛ ደግሞ ኢም አለ። ኢም ደግሞ ኦፖዚት ኦር ናት ድጋሚ ኢንም እንደዛው ነው። ሌሎችም አሉ እነዚህ በቃ ትርጉማቸው እንደዚህ አድርጋችሁ ማየት ትችላላችሁ ማለት ነው። በተለመደ የምንጠቀምባቸው አይነት ትርጉሞች ናቸው ማለት ነው። ሶ ፕሪፊክሶች የተለያየ ትርጉም እንዳላቸው ነው መረዳት የምንችለው። ሶ እስቲ ፕራክቲስ እናድርግ አይደለ? ሶ እስካሁን ያነሳናቸው ፕሪፊክሶች አሉ። በተለይ ሃይፐር፣ አንቲ እና ሰቡን እነዚህ ሶስቱ ላይ ተመርኩዘን እስቲ እንስራ ከአገልግሎታቸው አንፃር። The patient is suffering from dash tension. Tension. Subtension or hypertension? Which one is good? Appropriate የትኛው ነው? ሃይፐር አይደለ? ሃይፐርቴንሽን ማለት ነው። ሶ ሃይፐርቴንሽን ነው የምንለው ማለት ነው። ፔሸንቱ ምን ሰፈር እያደረገ ነው? ሃይፐርቴንሽን ሰፈር እያደረገ ነው ማለት ነው። ሌላ wash the wound. ወንድ ቁስሉ ማለት ነው። ቁስሉ መታጠብ አለ። ዊዝ አን ዳሽ ስፔቲክ። ቁስል በምን ነው የሚታጠበው? ብዙ ጊዜ በምን ነው የሚታጠበው? ሃይፐርስፔቲክ ነው ወይስ አንቲስፔቲክ ነው የምንለው? ምናልባት ሐኪም ቤት አካባቢ እንደዚህ አይነት ኤክስፒሪየንስ ካላችሁ ሲባል የተለመደ ነው አይደለ? አንቲስፔቲክ ነው አይደለ የሚባለው? አንቲስፔቲክ ሃይፐርስፔቲክ አንልም። ሶ አንቲስፔቲክ ይሆናል። ባይ ዘ ዌይ those kinds of prefixes በመሸምደድ ወይም ደግሞ ሜሞራይዝ በመደረግ የሚያዙ ናቸው ብዙ ጊዜ አይደለ? ሶ ሜሞራይዝ አድርጋችሁ ለመያዝ ብትሞክሩ በጣም አሪፍ ነው። ለምሳሌ እዚህ ጋር ቴንሽን እና ስፔቲክን ዝም ብላችሁ አሁን እዚህ ጋር አንቲ ወይም ሃይፐርን ለማስገባት ምንም አይነት ፎርም የላችሁም አይደለ? ስትራክቸር ወይም ፎርም የላችሁም። ሜሞራይዝ ነው የሚደረጉት። እንደነዚህ አይነት ወርድ ፎርሜሽኖች ሜሞራይዝ የሚደረጉ ናቸው። ሶ ሃይፐርቴንሽን፣ አንቲስፔቲክ ማለት እንችላለን። እስቲ ሌሎቹንም እስቲ እንያቸውና እናንተ ፕራክቲስ ታደርጓቸዋላችሁ። The medicine was given dash consciously አይደለም የሚለው subconsciously ለማለት ነው። The medicine was given subconsciously anticonsciously አንልም ማለት ነው። subconsciously እንላለን። እነዚህ ሁለቱ እናንተ ፕራክቲስ አድርጓቸው። በተመሳሳይ ነው። በቃ ቀላል ናቸው፣ በጣም ቀላል ናቸው። አንቲ ሃይፐር፣ አንቲ ሰብ እነዚህ ያየናቸው በጣም ቀላል ናቸው እና ላይክ አገልግሎታቸው ሚኒንጋቸው የሶስቱን ፕሪፊክሶች ለማየት ሞክረናል። እሱን ፎከስ አድርጉ። ግን እዚህ ጋር ዋናው ነገር እዚህ ጋር ማየት ያለባችሁ ምንድነው ትርጉማቸው ሳይሆን ከዚህ ወርድ ጋር ምን ፊት ያደርጋል የሚለው። ለምሳሌ ለባክቴሪያ የትኛው ነው ፊት የሚያደርገው? ሰብ ባክቴሪያ ነው፣ ሃይፐር ባክቴሪያ ነው ወይስ አንቲ ባክቴሪያ ነው የሚለውን ለይታችሁ መያዙ ነው የሚጠቅማችሁ ማለት።
ዳሽ ሶሻልም እንደዛው በተመሳሳይ ሃይፐር ሶሻል፣ አንቲ ሶሻል የትኛው የሚሆነው የሚለውን ማየትና ሜሞራይዝ ማድረግ ነው የሚጠበቅባችሁ። አሁንም ግን ደግሜ የምነግራችሁ ነገር ምንድነው ፕሪፊክስ እና ጀነራሊ ወርድ ፎርሜሽን ላይ ስናወራ ኢትስ ኖት አባውት ስትራክቸር ወይም ፓተርን አይደለም። ፎርም የለንም። አንቲ ካለ ቀጥሎ እነዚህ ወርዶች ይሄን ፕሪፊክስ ይጠቀማሉ፣ እነዚህ ወርዶች ይሄን ይጠቀማሉ የሚለው ነገር አነስተኛ ነው። የለም እንደዛ አይነት ስትራክቸር። ለዚህ ወርድ የሚጠቀመው ፕሪፊክስ ይሄ ነው፣ ለዚህ ወርድ የሚጠቀመው ሰፊክስ ይሄ ነው ብሎ ነው ብዙ ጊዜ የሚጠቀሙ። ሶ ዋት ዩ ሃቭ ቱ ዱ ኢዝ ሜሞራይዝ ማድረግ። በቃ ሁል ጊዜ ፔሸንት ካለ ፔሸንት ሚስ ትዕግስት የምትለው አንሳቶን ይሄ ፔሸንት እንትኑን አይደለም፣ ይሄ ታካሚ የሚለውን ፔሸንት ሳይሆን ትዕግስት ፔሸንት። እሱ አሁን ኢምፔሸንት ነው የምንለው ሁል ጊዜ በቃ አለቀ። ኢምፔሸንት ነው። ሌላ ፕሪፊክስ አምተን አንጨምርለትም። ሶ እነዚህ አይነት ነገሮችን ምን ማድረግ ነው ያለባችሁ? ሜሞራይዝ ማድረግ ነው ያለባችሁ ማለት ነው። የቀሩትን ጥያቄዎች እናንተ ፕራክቲስ አድርጓቸው። ኮንክሉድ እናድርግ። ፕሪፊክሶች ምንድነው ብለናል? ልክ እንደነ አንቲ፣ ሃይፐር፣ ሰብን አይተናል። እነዚህ ምንድናቸው? ዴይ አር ኮመን ኢን ሜዲካል ኤንድ ሳይንቲፊክ ቮካብላሪ። ብዙ አይነት ፕሪፊክሶች አሉን፣ ቅድም ቴብሉ ላይ ዘርዝረናል ካያቸዋቸው። እነዚህ ሶስቱን ግን ለይተናየናቸው ለምንድን ነው? ሜዲካል አይነት ኢሹዎችን አለ እያወራን ያለነው። ሜዲካል ኢሹዎች ደግሞ ምን ይጠብቃሉ ካልን ዴይ ኒድ እነዚህን ብዙ ጊዜ አንቲ፣ ሃይፐር እና ሰብን ብዙ ጊዜ ይጠቀማሉ ማለት ነው። ዛትስ ዋይ እነዚህ ላይ ፎከስ አድርገን ያየነው ማለት ነው። ሌላው they change words meaning ወርድ ሚኒንጎቹን እንደሚቀይሩ ግን ደግሞ ግራማቲካል ፎርሙ ደግሞ እንደማይቀየር ኢቭን ወርድ ክላሱም እንደማይቀየር አይተናል ማለት ነው። አንቲ ማለት ምን ማለት ነው? አጌንስት ማለት ነው። ሃይፐር ማለት ደግሞ ቱ ማች ማለት ነው። ሰብ ማለት ደግሞ አንደር ወይም ቢሎ ማለት እንደሆነ አይተናል ማለት ነው። ሌላው አንደርስታንዲንግ ፕሪፊክስስ ሄልፕስ ቱ ዲኮድ ኮምፕሌክስ ሄልዝ ኤንድ ሳይንስ ተርምስ ኢዝሊ ማለት ነው። ለምሳሌ ባዮሎጂ ወይም ደግሞ ሜዲሲን ወደፊት የማጥናት ሀሳብ ካላችሁ እንደነዚህ አይነት ሳይንስ ተርሞች ለእናንተ በጣም ኮመን ነው እየሆኑ የሚሄዱት አይደለ? ሶ እንደነዚህ አይነት ተርሞችን ለማየት እንደዚህ አይነት ወርድ ፎርሜሽኖችን ስፔሻሊ እነዚህ አይነት ፕሪፊክሶች ሞር በደንብ ያግዟቸዋል ማለት ነው። ሶ እነዚህን በደንብ ያዟችሁ። ሶ ይሄን ያህል ስለ ፕሪፊክስ ነው ስለ ወርድ ፎርሜሽን ይሄን ያህል ካልን፣ ስለ ጀነራል ዩኒት 3 ላይ ደግሞ ምን አይነት ሀሳቦችን ከሄልዝ ጋር እያይዘን አነሳን የሚለውን ኮንክሉድ እናድርግ። አጠቃላይ ዩኒት ሰመሪያችን በመጀመሪያ ቪዲዮ ካያችሁ ስለ ጀንደር እና ስለ ጀረንድ እና ኢንፊኒቲቭ ነበር ያየነው። ሌላኛው ጀረንድ እና ኢንፊኒቲቭ ምን ብለናል? we learned how to use ጀረንድስ ወይም ደግሞ አይኤንጂ ፎርምስ ስለምንላቸውን፣ እንደገና ደግሞ ኢንፊኒቲቭ ወይም ደግሞ ቱ ፕላስ ቨርብ የምንላቸው ቱ ፕላስ ቤዝ ቨርብ የምንላቸውን እንዴት ኮሬክትሊ መጠቀም እንዳለብን፣ እንደገና ሰርቴን ቨርብስ ብለን ለጀረንዶች እነዚህ ለኢንፊኒቲቮች እነዚህን ብለን ሰርቴን ቨርቦችን አይተን ነበረ ማለት ነው። ሌላው ሚኒንግ ቼንጅ ሚኒንጋቸው ደግሞ እንዴት ጀረንድ ሲሆን እንደሚቀየር፣ ስሞኪንግ እና ቱ ስሞክ ስንል እንዴት አይነት የትርጉም ለውጥ እንዳለውም አይተናል ማለት ነው። ሌላው ኮዘቲቭ ቨርብ ነው። ኮዘቲቭ ቨርብ ብለን የምንለው ሀቭ እና ጌት እንደሚጠቀም፣ ሳብጀክቱ ድርጊቱን እንዲደረግ ኮዝ እንደሆነ ወይም ደግሞ አሬንጅ እንዳደረገ ግን ደግሞ እሱ እንዳላደረገው ለመግለጽ ስንፈልግ የምንጠቀምባቸው እንደሆነ ኮዘቲቭ ቨርቦችን አይተናል ማለት ነው። ከፓሲቭ እና ከአክቲቭም እንዴት እንደምንለያቸው አይተናል። ሌላው ኳንቲፋየርስ ነው። በሶስተኛው ቪዲዮአችን ላይ ያየነው ስለ ማች፣ ስለ መኒ፣ ሃው አይ ሚን ፊው and a few little a little ብለን ሌሎችም ኳንቲፋየሮችን አንስተን ነበረ። እነዚህ ኳንቲፋየር እርስ በርሳቸው ያላቸው ልዩነት ምንድነው፣ እንደገና ደግሞ ያላቸው ዲፈረንስስ ምንድነው የሚለውን አይተን ነበረ ማለት ነው። ሶ this is ስለ ኳንቲፋየር ያነሳ ነው ማለት ነው። በት ኮምፓራቲቭ እና ሱፐርላቲቭ ላይ ደግሞ አንስተን ነበር። ኮምፓራቲቭ እና ሱፐርላቲቭ ኮምፓራቲቭ ኮምፔር ለማድረግ የምንጠቀምባቸው ናቸው ሁለቱም። ግን ኮምፔር የምናደርጋቸው ነገሮች ሁለት ሲሆኑ ዩዝ ኮምፓራቲቭ ብለናል። ሱፐርላቲቭ ደግሞ ኮምፔር የምናደርጋቸው ነገሮች ሁለትና ከዛ በላይ ሲሆኑ ደግሞ ሱፐርላቲቭ እንደምንጠቀም አይተናል። ሌላው ሪጉላር እና ሪጉላር ቨርቦች አሉን። ሪጉላር ሆኖ ደግሞ ሎንግ አጀክቲቭ እና ሾርት አጀክቲቭ የሚወስዱም አሉ፣ ሞስት እና ሞርን የሚወስዱ። እንደገና ደግሞ ኮምፕሊትሊ ሚኒንጋቸው የሚቀየር ብለን ኢሪጉላሮችንም በተመሳሳይ መልኩ አይተናል ማለት ነው። እነዚህም በተመሳሳይ መልኩ ሜሞራይዝ የሚደረጉ አሉ፣ በስትራክቸር እና በፓተርን የሚሰሩ አሉ ብለን ነበር ማለት ነው። ሌላኛው ወርድ ፎርሜሽን ነው። ወርድ ፎርሜሽን ደግሞ ፕሪፊክሶችን አንስተን ሞር ስፔሻሊ ደግሞ ከሜዲካል ተርም ጋራ
የተያያዙ ፕሪፊክሶችን አንስተን እነሱንም አይተናል ማለት ነው። በዚህኛው ቪዲዮአችን ስለ ወርድ ፎርሜሽን ስናወራ ስለ አንቲ፣ ሃይፐር እና ሰብን አንስተን እንደ ኤግዛምፕል ማለት ነው ሞር ሜዲካል ተርሙ ላይ ኮመን ስለሆኑ እነዚህን አይተናል። ትርጉማቸው ምንድነው የሚለውንም በደንብ አይተናል ብዬ ተስፋ አድርጋለሁ። ይሄ ነው እንግዲህ ዩኒት ሰመሪ ወይም ደግሞ ስለ ሜዲካል እና ሄልዝ ሪሌትድ ኢሹዎች ላይ አንስተን ያነሳ ነው ማለት ነው። ሶ ዲስ ዋዝ ኦል አባውት የአስረኛ ክፍል ዩኒት 3 ማለት ነው። በት ኢፍ ዩ ሃቭ ኤኒ ኩዌስችን ፍሮም ኦል ኦፍ ዘ ቪዲዮስ ከጀረንድ እና ከኢንፊኒቲ ጀምረን እስከዚህኛው ቪዲዮ ድረስ ያየነውን የዩኒት 3 ማንኛውም ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ኢንጌጅ ማድረጋችሁን እንዳትረሱ። ሌላም ደግሞ ሰጀስት የምታደርጉ እንደዚህ ቢሰራ የምትሉት ነገር ካለ ዩ ካን ሰጀስት ኢን ዘ ኮሜንትስ ማለት ነው። ለዛሬ ወይም ደግሞ አጠቃላይ ዩኒት 3 በዚህ እንጨርሳለን ማለት ነው። አመሰግናለሁ።